እንኳን ለጾመ ፍልሰታ ለማርያም እንዲሁም ለእናታችን ለቅድስት ልደታ ለማርያም በዓል በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ መርሃ ግብር ተከታታዮች፣ በዚህ የመርሃ ግብር ቻናላችን ከፍልሰታ ለማርያም ከነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ቀን ድረስ በቅዳሴ ጊዜ የሚነበበውን ምንባብና እንዲሁም የቅዳሴውን ምስባክ በዚሁ በመርሃ ግብራችን በመጀመሪያው ክፍል ላይ በየዕለቱ የምታገኙ መሆኑን ልናሳውቃችሁ እንወዳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ክቡራን ተመልካቾቻችን ሰብስክራይብ እያደረጋችሁ እንድትከታተሉ እንዲሁም ሁላችሁም ቪዲዮውን ስትከታተሉ ላይክ እያደረጋችሁ እንዲሁም ኮመንት እያደረጋችሁ ይህንን ተወዳጁ ቻናላችን እንድናሳድገው ስንል በአክብሮት እንጠይቃለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጾመ ፍልሰታን የመጀመሪያውን ዕለት የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 119 ቁጥር 46 በነገሥታት ፊት ምስክርህን እናገራለሁ አላፍርምም፣ እጅግም በወደድኋቸው በትእዛዝህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዝህ አነሳለሁ። ወእነ ስምዓከ በቅድመ ነገሥት ወይታፈር ወአነብብ ትእዛዘከ ዘአፍቀርኩ ጥቀ ወአነስ እደውየ ሀበ ትእዛዝከ ዘአፍቀርኩ በጾመ ፍልሰታ በመጀመሪያው ዕለት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል፣ ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችን እንደ ወንድም፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅቶች
እንደ እህቶች በፍጹም ንጽሕና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይንም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውም ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነውና። ብቻዋንም ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች። ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህንን ደግሞ እዘዝ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን የካደ ከማያምን ሰው ይልቅ የከፋ ነው። ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን በማሳደግ እንግዶችንም በመቀበል የቅዱሳንንም እግሮች በማጠብ የተጨነቁትንም በመርዳት በጎንም ሥራ ሁሉ በመከተል ይህን መልካም ሥራ በማድረግ የተመሰከረላት ልትሆን ይገባል። በጾመ ፍልሰታ በመጀመሪያው ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እስከ ቁጥር 6። ቃሉም እንዲህ ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዞቹም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በጾመ ፍልሰታ በመጀመሪያው ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 5 ቁጥር 26 እስከ ቁጥር 34። ቃሉም እንዲህ ይላል። በዚያን ጊዜ አዛዦቹ ከሎሌዎች ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኀጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። በጾመ ፍልሰታ በመጀመሪያው ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ ቁጥር 43። ቃሉም እንዲህ ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም ወጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበር።
በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበር። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ስለ ፍልሰታ ለማርያም ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ የመጋረጃ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤን ይመለከታል። ፍልሰታ የሚለው ቃል ከአንድ አገር ወደ ሌላ አገር መሄድንም ያመለክታል። ፍልሰታ ለማርያም ሲባል እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሰማኒ ወደ ገነት መወሰዷን ማረጓን፣ በኋላም ሥጋዋ በገነት በዕፀ ሕይወት ሥር ከነበረበት መነሳቱ ለማመልከት የሚነገር ነውና። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾሙት ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመት ደግሞ በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመት ከ3 ወር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመት በወንጌላዊው በዮሐንስ ቤት ከኖረች በኋላ እንደዚሁ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማኅሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤ መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አርጋለች። ኢትዮጵያዊው ሊቅ ቅዱስ ያሬድ በመዝሙሩ እመቤታችን ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ከ1000 ዓመት በፊት አባቷ ዳዊት በወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችንን ክብር የሚያመለክት ነው። በዚህችም ያስተምሮ ጦማር ነገረ ፍልሰቷን እንመለከታለን። አይሁድም እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት አሉ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ውጣ ውረድ ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋትም ሄዱ። በዚህን ጊዜ ጌታችንን የሰቀሉት አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን እሳት እናቃጥላት ብለው ሥጋዋንም ሊያጠፉ በአመፃ ተነሱ። ከእነርሱም መካከል ታውፍንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል የእግዚአብሔር መልአክ 2 እጆቹን ቆረጠው። ከዚህም በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ሥር አስቀመጣት።
ቅዱሳን ሐዋርያትም እመቤታችን ያለችበት ቦታ እንዲገለጥላቸው ባረፈችበት በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባዔ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ሐዋርያት እመቤታችን ካረፈችበት ቀን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባዔ ገብተው ጾም ጸሎት የጀመሩት ግን ነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉስ? ቅዱሳን ሐዋርያት 2 ሱባዔ ማለትም 14 ቀን ካደረሱ በኋላ የነገሩትንም የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታልና። በሦስተኛውም ቀን በልጇ በጌታችንና መድኃኒታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሙስና መቃብርን የመቃብርን ሥልጣን አጥፍቶ ሞትንም ድል አድርጎ በገዛ ሥልጣኑ ተነስቷል። እናቱም እመቤታችን በልጇ ሥልጣን እንደ ልጇ ትንሣኤ ከመትንሣኤ ወልዳ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። የቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም፣ ትንሣኤ ዘጉባኤንም አይጠብቅም። ይህ ቃል እመቤታችን ለሐዋርያው ቅዱስ ቶማስ የተናገረችው ነው። ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከአገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ አገኛት። በዚያን ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ትንሣኤዋን ባለማየቱ ሐዘን ተሰማው። ከደመናውም ይወድቅ ዘንድ ወደደ። እመቤታችንም አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበል ብላ ከሙታን ተለይታ መነሳቷን ማረጓንም ለሐዋርያት እንዲነግራቸው አዛ የያዘችውን ሰበን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ ወደ ኢየሩሳሌምም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ተሰናበታት። ወደ ኋላም ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችንን ነገር እንደምን ሆነ ሲል ጠየቃቸው። እነርሱም አግኝተን ቀበርናት ሲሉ መለሱለት። አይደረግም፣ ሞት በጥር በነሐሴ መቃብር እንደምን ይሆናል አላቸው። በዚያንም ጊዜ ሐዋርያው ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቀበር እነርሱም ስለሚነግሩትም ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ሐዋርያው ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ንግግር ሲሰማም ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯንም ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስ ወንድሞች አታምኑኝምን ብሎ እንዲሁም እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። ይህንን ሰበንም ሊቁ በመልክአ ማርያም ድርሰቱ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና ማዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው
ንጹሕ ሥጋሽ ሰላምታ ይገባል እንዳለው ቅዱሳን ሐዋርያት ሞገሳቸውን እመቤታችንን ለመቅበር የገነዙበት ነበርና እነርሱም በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተከፋፍለውታል። በየሀገረ ስብከታቸው ሕሙማንን ሲፈውሱበትና ገቢረ ተአምር ሲያደርጉበት ኑረዋል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሠራይ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት እንዲሁ መሰል ልብስም እንደዚሁ አባቶች ካህናት በመስቀላቸው ላይ የሚያስገቡት ቀጭን ልብስና በራሳቸው ላይም የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። ቅዱሳን ሐዋርያት ለበረከት ተከፋፍለውታልና። ሐዋርያው ቅዱስ ቶማስ የእመቤታችንን ዕርገት ባየ በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችን ትንሣኤዋን ዕርገቷንም አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ኢየሱስ ክርስቶስ ሥጋዋን ይሰጣቸው እንዲሁም ዕርገቷን ያሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባኤ ይዘው ጌታችንን ጠየቁት። እርሱም ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሠራይ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቅርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። የእመቤታችንን የትንሣኤና የዕርገት ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 እስከ 15 ቀን ያለው 2 ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምእመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ይህንንም ጾም ጾመ ማርያም፣ የማርያም ጾም ወይንም ጾመ ፍልሰታ እንዲሁም የማርያም የፍልሰቷ ጾም እየተባለ ይጠራልና በጾሙም መጨረሻ የእመቤታችን የቅድስት ድንግል ማርያም ትንሣኤም ይከበራል። በእመቤታችን የበዓለ ትንሣኤ ላይ ድንግል ማርያም ከሙታን ተለይታ ተነሳች፣ ይኸውም ልዑል አምላክ ልጇ እንደ ተነሳው ትንሣኤ ነው የሚለውን የምሥራች ቃል ምእመናን ይለዋወጣሉ። ይህ የደስታ መንፈስና ሥርዓት እንደ ልጇ ዘመነ ትንሣኤ እስከ ነሐሴ 21 ቀን ድረስ ይቀጥላልና የመልክዓ ማርያም ደራሲ እንደዚሁ እመቤታችን ማርያም ሆይ በምስራቃዊው ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል ያለውም ይህንን ያመለክታል። በጾመ ፍልሰታ ወቅት በቤተ ክርስቲያናችን በየቀኑ በማኅሌቱ በሰዓታቱና በቅዳሴው በሚደረስበት ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጽነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪክ ለአምላክ ማደሪያነት መመረጧ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን መወዳድነቷ በስፋት ይነገራል። እመቤታችንንም ከሚያወድሱ ድርሳናት መካከል በተለይ ምስጢረ ሥላሴ፣ ምስጢረ ሥጋዌና ነገረ ድኅነትን ከነገረ ማርያም ጋር በማዛመድም የሚያትተው ቅዳሴ ማርያም እንደዚሁ ነገረ ድኅነትን ከምስጢረ ሥጋዌ እና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምን በስፋት ይጸለያል፣ ይቀደሳል፣ እንደዚሁም ይተረጎማልና። በሰንበታት የሚዘመሩ መዝሙራት በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋሕዶ መመረጧን፣ ለዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን የሚያወሱ ናቸው። የእመቤታችን ንጽሕና የነገረ ድኅነት የጌታችን ቤዛነት መነሻ መሠረት ነውና
በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባዔ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ እንዲሁም ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙንም ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅር የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩበት ቅዱስ ሥጋውንና ክቡር ደሙን የሚቀበሉበት በዚሁ በጾመ ፍልሰታ ነው። ጌታችን በስሙ 2 ወይንም 3 ሆነን ለጸሎትና ለመልካም ሥራ ብንሰበሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሠረት በማድረግ ሁላችንም በጾመ ፍልሰታ ሳምንት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከማንበብ ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውና ደሙን ብንቀበል በበረከት ላይ በረከት በጸጋ ላይ ጸጋ እናገኛለን። በኋላም ሰማያዊውን የእግዚአብሔር መንግሥት ለመውረስ እንችላለንና። ከዚህም እንደተጠቀሰው በቤተ ክርስቲያናችን በጾመ ፍልሰታ በተለይም መልኩ ከሚነበብበት እንዲሁ ከሚተረጎመው ቅዱሳን መጻሕፍት አንዱ ውዳሴ ማርያም ነው። ቅዱስ ኤፍሬም ሶርያዊው ከደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያምን ደርሶ አመስግኗታል። ምስጋናውም በ7 ዕለታት የተከፈለ 64 ምዕራፎች አሉት ነው። 64 መሆኑ እመቤታችን በዚህ ምድር በሥጋ የኖረችበትን ዘመን ያጠይቃልና። ኢትዮጵያዊው ሊቅ ቅዱስ ያሬድም ደግሞ በእያንዳንዱ ምዕራፍ መጨረሻ ሳሊለነ ቅድስት ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሳሊለነ ቅድስት ተብሎ በዓይኑ ሲጻፍ አእምሮውን ለቦቱን ማስተዋሉን ሳይብን አሳድሪብን ማለት ነው። ሳሊለነ ቅድስት ተብሎ በአልፋው ሲጻፍ ለምኝልን ማለት ነው። ስለሆነም ኦርቶዶክሳዊት ቤተ ክርስቲያን ከታወቁ የሕግ ምንጮች ከቅዱሳን አባቶች በተማረችው መሠረት ሳሊለነ ቅድስት እያለች እመቤታችንን ከተወደደ ልጇ ትለምንልን ዘንድ በጾምና በምልጃ ታስባለችና እኛም የእመቤታችንን ዕርገቷንና ትንሣኤዋን በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ አባቶቻችን የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችለው ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውንና ክቡር ደሙን እንቀበላለን። ነገር ግን በሕግ የተከለከለ እስከሚመስል ድረስ በዚህ ወቅት ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ ተስፋ እንዳለን በመረዳት ራሳችንን ገዝተን ንስሐም ገብተን ቅዱስ ሥጋውንና ክቡር ደሙን በመቀበል መንግሥቱን ለመውረስ መዘጋጀት ይኖርብናል። አምላካችን እግዚአብሔር በማይታበል ቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት በረከትና ጸጋ ይለየን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእመቤታችንን የቅድስት ድንግል ማርያም የፍልሰቷን ታምር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁ የቤተ ክርስቲያን ልጆች ወንድሞች ስሙ።
እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋኗን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት ዓይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሣችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይህን ነበብ ሕዝቡም እዝነ ልቦናቸውን ከብተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችሁ አሳድሩ አኑሩ። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያምን ከእርሷ አብራክ እንደምትከፈል ከሔዋንም ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯም ምስጋናዋም ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስም በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆችስ ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውምና በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱም ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። እመቤታችን ማርያም መልኳ እንደ አምላክ መልክ ነው። አምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። እናንተ ለኃጥአን መድኃኒታችሁም ስለሆነች በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለችና። እንዲሁም ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ።
ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና ባሕሪሽም ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደን ልጅሽ ኀጢአታችንንም ያስተሰርይልን ዘንድ ለምኝልን። ለዘላለሙ ልመናዋ ክብሯ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው በጥር 21 ቀንና በነሐሴ 16 ቀን የሚነበብ ተአምር ነው። ሥጋዋ በፈለሰበት በዓል በነሐሴ 16 ቀን አንድ ሰው በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችንን ምስጋና መሰግን ዘንድ አሰብሁ አለ። ፍልሰቷንም በሚናገር መጽሐፍ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ይቀብሯት ዘንድ ሲወስዷት አይሁድ ስለዚህ ነገር አስክሬኗን ጥለው ሸሹ የሚል አገኘው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን አስክሬን ጥለው እንዳይሸሹ ያን ጊዜ መንፈስ ቅዱስ አሳሰበኝ። መንፈስ ቅዱስ የሚያጸናቸው ስለሆነ ከመገረፍ የተነሳ ፍርሃት የለባቸውም። የክርስቲያን ወገኖች መላችሁ በመስማማት ልብ በማድረግ ስሙ አድምጡ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከዚህ ዓለም ድካም ጻማ መከራ ባረፈችበት ጊዜ ሰቀቀን ሆነ። እንደ ተናገርኩት በሐልዮም በገቢርም ቢሆን ምንም አልነካትም። ወንድሞች ሆይ ለሐዋርያት የተሰጠ እግዚአብሔርን ጸጋ እናገር ዘንድ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እንደሆነችም አምነን እናስተምራለን። ወደ እርሷም ደርሰው ታማ ባገኟት ጊዜ ከእርሷ ተባርከው በረከትን ተቀበሉ። በዚያችም ቀን በጸጋ ላይ ፍጹም ጸጋንም አገኙ። ያን ጊዜ በፊቷ ሰገዱ፣ ሥጋዋንም እጅ ነሱ። በፊቷም በኋላዋም ሆነው በፍጹም ምስጋና እያመሰገኑ በአልጋ ላይ አድርገው አክብረው ገነዟት። ሐዋርያትም እንደ ገነዟትም በጌቴ ሰማኒ እንደ ቀበሯት በተረዳው ነገር እነሆ እንነግራችኋለን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በመንገድ ጥለው እንዳልተበተኑ የእመቤታችንን ፍልሰቷንም በሚናገር መጽሐፍ እንደሰማነው ነው። ዳግመኛም ዕርገቷንም በሚናገር መጽሐፍ፣ ዳግመኛም ስንክሳር በሚባል መጽሐፍ ጌታችን በዮሐንስ ወንጌል የሰማነውን እንድንናገር ያየነውን እንድናስተምር እንድንመሰክር በእውነት እነግራችኋለሁም እንዳለ ያየንም እንዳየ ይናገራል። የሰማንም እኛን ወንጌላዊ ዮሐንስ በጻፈው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ፍልሰቷን በሚናገር መጽሐፍ እንዳየን እንደሰማን እንናገራለን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን የፍልሰቷንም ነገር በሚናገር መጽሐፍ እንደተናገረ እርሱ ራሱ የጻፈውን ነገረኝ። ዳግመኛም ዕርገቷን በሚናገር መጽሐፍ እንዲሁ እንዳገኘ ነው። ዳግመኛም ከሰማንያ አሐዱ መጽሐፍተ ሕግ የወጣ ስንክሳር በሚባል መጽሐፍም እንዳገኘነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አስክሬኗን
ሐዋርያት አስክሬኗን በመንገድ ጥለው ሸሹ የምትል ሰው ስማ። ሐዋርያትም የጻፉትን መጽሐፍ ፈጽመው ተናግረዋልና። እሊህም የሠሩትና የሆነው ሁሉ ሰወሩ ቅናትም የተመሉ አይሁድ ያደረጓቸውን እንዳያደርጓቸው እንዲሁ ካንደበታቸው ምንም ሐሰት አይናገርምና ዓለማዊ ሰውነት ገንዘብ ማድረግ የማይቻለው እውነተኛ መንፈስ ቅዱስን ገንዘብ አድርገዋልና። የሐሰት ነገር ኀጢአትንስ ለምን ትሻላችሁ አለ። በአራቱም ማዕዘን ሁሉ በአደባባዩም ሁሉ እየዞርክ ንጹሕና በሚሆን በአባቶቻችን በሐዋርያት ላይ የሚያሳርፈውን የመጣባቸውን የንጽሕት የእመቤታችንን የማርያምን አስክሬን ጥለው ሸሹ ብለ ደፍረህ ትናገርባቸው ዘንድ አይገባም። ይህ ሥራ ለአጋንንት ነው እንጂ ለአባቶቻችን ለሐዋርያትም አይደለም። የጳዚዮን ዕንቁ ወልደ ነጎድጓድ ዮሐንስ የጻፈው ፍልሰቷ እንደሚናገረው መጽሐፍ እንደተናገረውም ገንዘው ታቅፈው እንዲሁም አጽንተው ተሸክመው ወስደው እንዲሁ አድርሰው እጅ ነሱት፣ እያለቀሱም በጌቴሴማኒ ቀበሯት እንጂ አልጣሏትምና። እመቤታችን ከቸርነቷ ወገን እናታቸው ናትና ከቤተ መንግሥትም ዘንድ እመቤታቸው ናትና። አባቶቻችን ሐዋርያትስ ልሳነ ዕረፍት ቅዱስ ክቡር ጳውሎስ እንደ ተናገረ ከዚህ ዓለም እንደ ጥንግ የሆነ ማን ነው? ስለ ማንስ በግብር ብረት አጽንተው አሰሯቸው? ካላውያን መኳንንት ነገሥታት ዘንድም ጸብ ክርክር ባለበት አደባባይ ስለ ማን መከራ ጸኑባቸው ብሎ እንደ ተናገረ ሰውን ሁሉ ባጠመቁ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ነገር በማስተማር አይደለምን? ጌታችን ኢየሱስ ክርስቶስን ነገሩን በማስተማር አይደለምን? አስቀድሞ ሁሉን በፈጠረ በአብ ታምናለን? ሁለተኛም ከአምላክ አብ በተወለደ ሰው በሆነ አምላካችን በጌታችን በኢየሱስ ክርስቶስ ታምናለን? ከአብ ጋር ዓለም ሳይፈጠር የነበረ በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ክብርት እመቤታችን የተወለደ በጰራቅሊጦስ ፊት የተሰቀለ የሞተ በሦስተኛውም ቀን ከሙታን ተለይቶ ተነስቶ ወደ ሰማይ ያረገ በአባቱም ምሪና የተቀመጠ ለጻድቃን ሊፈርድላቸው በኃጥአን ሊፈርድባቸው የመጣ በመንፈስ ቅዱስ ታምናለን? በክብርት ቤተ ክርስቲያን ታምናለን? እንደዚሁም ሁሉ ሐዋርያት አስቀድሞ ጌታችን በመጽሐፈ ኪዳን እንዳስተማራቸው አጠመቁ። አንተ ሰው ማንን አስተማረው ትላለህ? ከሀገር ወደ ሀገር ስለ ማንስ ተሰደዱ? ስለ ማንስ ተራቡ ተጠሙ? ስለ ማንስ መከራን አጸኑባቸው? ስለ ማንስ ይዘው አሰሯቸው? በመጋዝም ሰነጠቋቸው? ስለ ማንስ ገረፏቸው ገሰጿቸው? የሐዋርያትን ሥራ የሚናገር መጽሐፋቸው የእነርሱን ነገር እንዲህ ብሎ ነግሮናልና። ሊቀ ካህናት የሰዱቃውያን ወገኖች በጠላትነት ተነሱባቸው። በእሳቸውም ቀንተው ሐዋርያትን ይዘው አስረው በግዞት ቤት አዋሏቸው። ከእግዚአብሔር የታዘዘ መልአክ የግዞትን ቤት በር ከፍቶ አውጥቶ ሄዳችሁ ከምኵራብ ገብታችሁ ይህንን የክርስቶስን ነገር ለሕዝቡ ንገሯቸው አላቸው። ሰምተውም ማልደው በነጉ ሄዱ። ሊቃነ ካህናት ከእነርሱ ጋር ያሉ መጥተው በቤተ ክርስቲያን የተሾሙ ሊቃውንት ሁሉ በአደባባይ ስብሰባ ያመጧቸው ዘንድ ወደ ግዞት ቤት ላኩ። ብላቴኖቻቸውን ባገኟቸው ጊዜ ተመልሰው ሄደው የግዞት ቤቱን ተቆልፎ ተዘግቶ በአራቱም ማዕዘን ተሰውሮ ዘበኞች በሩን ሲጠብቁት አገኘነው። በከፈትነውም ጊዜ በውስጡ ያገኘነው የለም አሏቸው። ሊቃነ ካህናት በምኵራብ የተሾሙ ይህንን ነገር ሰምተው የሚሰሩትን አጡ። ይህ ምንድን ነው አሉ። አንዱ መጥቶ ያሰርኋቸው እለዚያ ሰዎች ከምዕራብ ገብተው ቁመው ለሕዝቡ እነሆ ያስተምራሉ አላቸው።
ከዚህም በኋላ የምኵራቡ ሹም ከብላቴኖቹ ጋር ሄዶ እያታለለ አመጣቸው። እንዳይወገሩም ሕዝቡንም ይፈሯቸው ነበርና። አምጥተውም በአደባባይ መካከል አቁመው በኢየሱስ ክርስቶስ ስም ለማን እንዳታስተምሩ ከልክለናችሁ አልነበረምን ብለው ሊቃነ ካህናት መረመሯቸው። ትምህርታችሁን በኢየሩሳሌም እነሆ ከሁሉም እንዳረሳችኋት የዚህን ሰው ደም በእኛ ልትመልሱብን ትወዳላችሁን? ሐዋርያት ጴጥሮስና ዮሐንስ ፈራሽ እንዲሁ በስባሽ ሰውን ደስ ከምናሰኝ እግዚአብሔርን ደስ ማሰኘት ይሻለናል ብለው መለሱላቸው። ሐዋርያትንም ጠርተው ገስጸው ገረፏቸው። እንግዲህ ወዲህ የጌታችን የኢየሱስ ክርስቶስ ስም ሕይወት መድኃኒት እንደሆነ ለሰውም እንዳያስተምሩ ገርፈው ተዋቸው። ደስ እያላቸው ከአደባባይ ፊት ወጡ። በስሙም ስለ አመኑ መከራ ያጸኑባቸው ዘንድ አድሏቸዋልና። ሐዋርያትም የዚህን ዓለም ነገሥታት ሁሉ ከሰራዊቶቻቸው ከፈረሳቸው ከጋሻ ጦራቸውም ጋር ተሰብስበው ቢመጡባቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን አስክሬን ባልጣሉ ነበር። የእመቤታችን የማርያም ፍቅር የልጇም የጌታችን የኢየሱስ ክርስቶስ ፍቅር የሚያስተዋቸው የለምና። ክቡር ጳውሎስ የክርስቶስን ፍቅር ማን ያስተወናል? መከራ ችግር ነውን? እንዲሁ ከአገር መሰደድ ነውን? ረሃብ ነውን? መራቆት ነውን? እንዲሁም ጎራዴ ነውን? ወይንስ ጭንቅ ነውን? ብሎ ስለ ሐዋርያት እንደተናገረ መጽሐፍ በእርሱ ስላመንን ዕለት ዕለት ይገሉናል እንዳለ እንደሚታረዱ በጎች ሆንን። እንደዚሁም ሲሆን ስለ ወደደን ፍቅሩ የበዛ ነውና። ነገር ግን ስለ ጌታችን ኢየሱስ ክርስቶስ እግዚአብሔርን የምናፈቅረውን ፍቅር የሚያስተወን እንደሌለ እናምናለን። እንገድላችኋለን፣ እናድናችኋለን ቢሉም ሹማምንትም እንዲሁ ተሹመው የተሻሩ ሊቃነ ካህናትም መኳንንትም ቢገረሙብን ያለውም ትውልድ ቢመጣ ዘንድም ያለው ትውልድ ቢገረምብን እሊህ ሁሉ በላይ ካለ ተራራ ቢያግዙን እንዲሁም ከገደል እንጥላችኋለን ቢሉን ካለ ፍጥረትም ቢገረምብን ክርስቶስን ከምናፈቅረው ፍቅር መለየት የሚቻለው የለም። አንተ ሰው አስተውል። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስም ከጸናች ከክብርት እመቤታችን ፍቅርና የዓለም መድኃኒት የሚሆን ጌታችን ኢየሱስ ክርስቶስን ከምናፈቅረው ፍቅር ይለያቸው ዘንድ መለየት የሚቻለው የለም። ልመናዋ ክብሯ በእውነት ለዘላለም ይደርብን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተስርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 1 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የወርኃ ነሐሴ የቀኑ ሰዓት 13 ነው። ከዚህም በኋላ ይጎርላል። በዚህችም ቀን የኢዎስጦስ ልጅ ቅዱስ ሐቦሊ በሰማዕትነት አረፈ።
ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንንም ወግቶ በተመለሰ ጊዜ ዲዮቅልጥያኖስ ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባ ዮስጦስም ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግሥትንም ከእርሱ ሊወርሱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሡ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስና የከበረች እናቱ ታውክልያንም አስባበላቸው። እነርሱ ግን አልሰሙትም፣ ልባቸውም በመድህን ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርሜሊዮስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክልያ ልጃቸውም አቦሊም ወደ አንተ በሚደርሱ ጊዜ አባበላቸው። ለዚህም እያንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያ ለልጃቸውም አቦሊም ተገለጠላቸው፣ አጽናናቸውም። እነርሱም የሚሆነውን ነገራቸው፣ የጸና ኪዳንንም ሰጣቸው። ወደ መኮንኑ ሄርሜሊዮስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸውም ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ፣ ሚስቱን ታውክልያንም ጻ ወደሚባል ሀገር፣ ልጃቸው አቦሊንም ብስጣ ወደሚባል ሀገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊ ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፋት ታመነ። መኮንኑም ጽኑ ሥቃይን በእሳት ቃጠሎና በመንኰራኵር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስም ከሥቃዩ ሁሉ አድኖ ያለ ጉዳት በጤነኝነት አስነሣው። ብዙዎች ሰዎችም ሥቃዩንና ዳግመኛም መዳኑን ባዩ ጊዜ እጅግም አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ሰማዕትም ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉና ጨውንና መጻጻን በማቅ አምጥተው ቁስሉንም እንዲያሹ አዘዘ። ይህንን ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማው ውስጥም ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ሥቃይ አድነኝ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚደረገውን እስኪያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቆሞ ጸለየ። ያን ጊዜ ክብር ይግባውና ጌታችን ተገለጠለትና የመረጥኩህ አቦሊ ሰላም ላንተ ይሁን፣ እኔ ካንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አበስኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድም ሠራተኞቹን አመጣ። ሥራቸውንም ሲጨርሱ ከዚያ ይቆሙ ዘንድ 2 ልጆችን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደምስሶ 16 ሰዎችና 2 ልጆቹም ሞቱ። ባለጸጋውም የሆነውን ነገር ባየ ጊዜ ልብሱን ቀደደ፣ እንዲሁም ጮኸ፣ አለቀሰም። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ራራልኝ፣ 2 ልጆቼ ሞተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞቱም ብታስነሳልኝ እኔ በአምላክህ አምናለሁ። ያን ጊዜ ቅዱስ አቦሊ ተነሣ፣ እንዲህም ብሎ ጸለየ።
ስለ ቅዱስ ስም መከራ እንቀበል ዘንድ የመረጥከኝ ጌታ ኢየሱስ ክርስቶስ ሆይ በእሊህ በሞቱ ሰዎች ላይ ኃይልህን ግለጥ። እሊህ ሰዎችም ሁሉ እንዲያምኑ ያለ አንተ ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አስነሳቸው። ለአንተ ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የተገፈፈ ቆዳውንም ወስዶ በሞቱት ሰዎች ላይ ዘረጋውና በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውኑም ሁሉም ድነው ተነሱ። በዚያም ያሉ ሕዝብም ይህንን ድንቅ ሥራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊ አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋው አበስኪሮንም ወጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅሁ፣ እኔም አምንበታለሁ። ከቤተሰቦቹ ጋር ሁሉ አመኑ። መኮንኑም አረፈ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህም ብሎ ቃል ኪዳን ሰጠው። በመከራ ውስጥም ያለ ሰው በስምህ እርዳታ ቢለምን እኔ ሰማዋለሁ፣ ልመናውንም ፍላጎቱንም እፈጽምለታለሁ። በስምህ ቤተ ክርስቲያን ለሠራ እኔ በሰማያዊው ብርሃን ማደሪያ ቤትን እሠራለታለሁ። የገድልህን መጽሐፍ የሚጽፈውን ወይንም የሚያነበውን ወይንም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፍለታለሁ። በአብርሃም በይስሐቅና በያዕቆብም እንዲሁ እቅፍ አሳርፈዋለሁ። ተድላ ደስታ ካለበት ከገነት ፍሬዎችም መግበዋለሁ። ብዙ ኀጢአትን ሰርቶ የበደለውንም በስምህ ወደ እኔ የለመነ ንስሐ ቢገባ በደሉንም ሁሉ ይቅር እለዋለሁ፣ ከጻድቃንም ጋር እቈጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። መኮንኑም ከማሰቃየቱ የተነሣ በደከመ ጊዜ ራሱን በሰይፍ ይቈርጡት ዘንድ አዘዘ። የከበረች ራሱንም ቈረጡት። የሕይወት አክሊልን ተቀበለ። ሥጋውም ከምስር ከተማ ውጭ ሕንቅ ከሚባል ገዳም ይኖራል። ከእርሱም ብዙዎች ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቷ የሐና መታሰቢያዋ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳን ደናግላን መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለአምላካዊ ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። በፈቃዱ መከራ ተቀብሎ ስለ ድኅነታችን በሞተ ጊዜ የድኅነታችን ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና የአይሁድንም መገረም ከጲላጦስ ዘንድም የመድኃኒታችንን ሥጋ እስከ ለመኑ ድረስ አላሳፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀሉ አውርደው በትከሻቸው ተሸከሙት። ሊገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከድንግል ማርያም የተወለደ አቤቱ ይቅር ይበለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት ላይ መስቀል ላይም የተሰቀለ አቤቱ ይቅር ይበለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛውም ቀን ከሙታን ተለይቶ የተነሣ በክብር ወደ ሰማይ የሚያረገ በአባቱም ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር ይበለን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ዘወትርም ለዘላለሙ አሜን። አሜን ይሁን ይሁን። ልዩ ሦስት ሕያው እግዚአብሔር ይቅር ይበለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው
ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነ ለቀሌዮጳ ወንድም ለኒቆዲሞስ ዘመድ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ ክርስቶስ አስቀድሞ በሌሊት የሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስ የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገሥጻቸው ነበር። ከተነሳም በኋላ የኤማውስ መንገደኛዎች ሲሄዱ ጌታችን ኢየሱስ ክርስቶስ የተገናኛቸው እሊህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁ በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩት አስተማራቸው። ከዚህም በኋላ እርሱ መሆኑን ባወቁ ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለ ቀበረ ሊገሉትም ፈለጉ። አይሁድም ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቀ ካህናቱና በጲላጦስ ማኅተም ተቈልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱም ጋር እልፍ አእላፍ መላእክትም እንደዚሁ ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብሱን ለብሶ በቀኝ ቆሟል። ባለሟልነትንም በልዑሉ ፊት አግኝቶአልና ስለ ኃጢአተኞችም ይማልድ ነበር። የወህኒ ቤትም ጠባቂዎችም ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችን ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሣ አትፍራ። እንዲሁ ከማሰሪያ ልፈታህን የመጣው አንተ መከራዬንም የተሳተፍከኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታና የዓለሙ ሁሉ ጌታ እንደሆንኩም ፈጽመህ ታውቅ ዘንድ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ ሀገሩ አርማትያ ወሰደው። የወህኒ ቤት ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩት። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቈልፎ አገኙት፣ እሽጉም አልተለወጠም ነበር። እሊህም ቅዱሳን ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራንም አገኛቸው። ከዚህም በኋላ በሰላም አረፉ። በረከታቸው ትድረሰን ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን።